እሱ እያንዳንዳቸው ልክ እንደ ኮረና ጠርጎ ትልቁንም ትንሹም እሱ እስር ቤት ሊያስወረውራቸው ምናቃተው ምንድን ያዘው እሷ እኮ ትቷል እኮ ሁሉም ሰው ከማገናኛ ዛሬ ግን አላስደሰተሽም? የዛሬ ቪዲዮ ግን አላስደሰተሽም? ከሱ ይልቅ እግዚአብሔርን ያሳዘነችኝ ሩታ ናት። ለምን በይ እንትና ማነው ስሙ የአብርሃም ወንድም ርቄ ሲጠራሱን ኤፍሬም እንዴት አይነት ጢባጢቤ እየተጫወተባት እንደሆነ በቀሉን እየተወጣባት እንደሆነ ግን አልታያትም። በቃ አልበራላትም። ጎበዝ እንደሱ አውሪ። እኔ ደግሞ ስለሷ እዚህ ቤት ልታወሪ መስሎኝ ልጣላሽ ነበረ። ወንድሙን ይኸውልሽ የበፊቱን አንዳንዴ እሙዬ በማርያም አንዴ ያስጨርሱኝ። ትዝ ይልሻል አንዴ እርጉዝ ሆና ታስታውሽ እንደሆነ ብትሄድም ሻንጣውን ይዛ ብትሄድም ትሂድ ሴት በሞላ ሴት ያላትን ጊዜ ታስታውሻለሽ? እሱ ያን ሁሉ ነገር የተነገራት ነገር አሁን ግን ሩታ ላይ እየተበቀለባት ነው። ታውቂያለሽ? ጢባጢቤ እንዴት ነው ቀንጥሰን እንደምንጫወተው እየሳቀ እየዘገዘጋት ነው። አይኗን አልከፍትም ብላለች። በቃ እሱ አንድ ሴት በፊት ለፊት በጀርባ አይደለም በፊት ለፊት ተመልሼ አይንሽን ማየት አልፈልግም ያላት ወንድ በዚህ ልክ ተነርታ የምትሄድበት የሰው ግፊት ምን ያህል ሰዎች ገደል እንደሚከት ለምንድን ነው ድምጿችን ደግሞ ዝም በይ ሰላምዬ? ለማን ብላ ለስክሪን እናወቀሻ ከሰው ታለቅሳለች። እንዴ ነው ድምጿ እያለቀሰች በእናትሽ አክስቴ ሞተች ሳጎቴ ሞተ ማለቅሳ ዋይ እንደዚህ ነው እሱ ድምፅሽ ነው ታዲያ እሙዬ እንደዚህ የሚሆንባት ነገርን ምን አለበት? ቤተሰቦቿ ምን አለበት? እኔ ወንድ ውድ ነው እንዴ? ምንድን ነው እሱ? ለምንድን ነው የማይነቁት? ሁለቱ አብርሃም አሁን እግዚአብሔርን እኔ ስልክ ባገኘው እኔ መደኮሬ ነው። ለዛ ነው የምትደምነው። እንደምን ሆነሽ ነው? ስልክ ቢኖረኝ እግዚአብሔርን ይሄን ነገር እኔ የወንድ ልጅ እናት ነው ተለምነዋለሁ። ወይኔ ተክለ ሃይማኖት ቢኖር በቃ ልጅህን የምታገኝበት መስመር ከሆነ ልጅህን ከሆነ የምትፈልገው እህት ካለች ውክልና ስጥ። ውክልና ለገንዘብ ብቻ እኮ አይደለም የሚሰጠው። ያስገባሻለሁ ሙሉ አንድ ሰው ሲወጣ አስገባሻለሁ። አብርሽ እኮ ለሁሉም ዳይሜንት ነው። ይኸውልሽ ልጄ ነው የልጅነት ልጅ ቆይ የልጅነት ልጄ ነው። ልጄን እፈልጋለሁ፣ ልጄን ማግኘት እፈልጋለሁ ካለ እህቱ የእናቱ ልጅ አለ። ለምን ውክልና አይሰጣትም? ልጁ ከፈለገ እህቱ ቤት ይዞ ይምጡ። የልጅ ነገ ህይወትና እናት ፈካሉት እኮ እሺ ብሎ እጁንም እግሩንም ሊሰጥ ነው። ጭንቅላት ወረታች ደግሞ ልጁን ያቀፈችው ሰዓት ቪዲዮ ካያችሁ እጁን ነካካችሁ። እጁን ነካችሁ። አላብድም ጨርቂን ጥያሌ ድም ስላላቸው እኔ እሷ ላይ አይደለም እንኳን የምፈርደው እሷስ እሺ ውስጧም ስለተቃጠል የወንድ ይህ ነገር እግዚአብሔርን ሙዬ የኛ ወንድሞች ነገ ስንገባ ሀገራችን ምን 9 ሰው ነው የሚችለው ያደርጉን እንደሆነ ወጪ አድርጋችሁ የኛ ወንድሞች እኔ ለወራገራችን ና ቁጭ ባሉ እኔ ማስወረድ እንትን ዩቲዩብ ላይ አይቻቸው መጥቼ ምን የሚሰሩትን ነገር እኮ በኤፍሬም ነው በኤፍሬም እና በሩታ እንጂ በአብርሽ አይደለም። ኧረ አይደለም። እኔ በሱ እሱ ምን አደረገ? የዋ ምስኪን ጎበዝ። እሱ የኔ ጀግና የኔ ቤት አብርሽን እንዴት እንደምወዳችሁ እኮ በምክንያት እኮ ነው የምወዳችሁ። አብርሽን ታፈቅራለሽ ሀቂቃ ነው። እኛ ሄርሜላ እንወዳታለን፣ ግን ዛሬ ተበድሏል። አንድ የሚላት መጻፍ አለበት። ማርያምን እንደ ይቅርታ እንድታደርግለት ተኛ ልጅ ደግሞ እኮ የምትመስለው እኮ የመርካቶ ልብስ መስቀያ ነው። ደግሞ በሷ ቤት ተዋረደች አልተዋረደችም? እንደ ተዋረደች እኮ ነው። ሁልጊዜ ነገሮች ምንም አልተስተካከሉላትም። ሆነ ቁማር መቀመሪያ ታርገው ለምን ካርታ ትጫወትም? አንድነቱ ነው በቃ በቁጭ አድርገው መሀል ላይ ካርታ ትጫወትበት። የበላይ ይውሰደው። እሞ ራሳችሁ ናቸው ሌላ ሰው አይደለም የጠራቸው። ችግር የለም። ለምን እንደጠሩ ታውቃላችሁ? ዛሬ የሄርሜላ መምጣት አስደስቶኛል። ለምን ለእሷ ያለው ቦታ አሳያቸው እንጂ አላፈረም። እነዚህ እፍረታም እበቶች
ኤፍሬም እኮ በነገራችን ላይ ትላንትና አብሮ ስላደሩ ግንኙነት ስላደረጉ በሽታ ይዞት ከደም ስሩ ሳይቀር ነው የገባው። ንቅል የኔ ቆንጆ አመሰግናለሁ። ከመቃጠሉ ብዛት ስሙ ይህንን ሸር ብቻውን ላለመስራት አቃተው። ዴቭን ጠምጥሞ አመጣው። ይሄ ዴቭም እኔ በአንድ ተቆጠቤ እንዴት ይሆናል ሁለት ሴት ብሎ እጅ ጨምሮ እጅ ለእጅ ተያይዘው ልጁ መቀመቅ ላይ ወርዱት ነው። መቀመቅ ይውረዱ እነዚህ በቃ ይሄውልሽ ሩታና ሁለቱ ሴጠን ሆነው መጡ። እሷ መናኮላ ገባች። ቪዲዮ እኮ ልክ አይደለም። ዴቭና ሶስት ሰው የገባበት ነገር ጤና ሰው ሲያቦካው እጅ ይላል እንዴ! ሶስት አጋንንታም ሶስት ዳቢሎስ እሱስ እግዚአብሔር ስለሚወደው ለወንድም ወንድም ምን አለ ክርስቶስ እንኳን ጠላቱ እያወቀ ነው ተስሞ የተሸጠለት። ቢያውቁ ኑሮ አብርሃም እያወቀ ነው የሚጃጃልላቸው። ለኖ የፈጠረው ጌታ ስለማይተወው እንደነሱ ሸርማ ቢሆን ኑሮ ዛሬ ነፍስ ይመር እንኳን አይኖረውም። እሙዬ የልቤ ስለምትናገር ያመሰግናለሁ። እኛ የልባችን ነው የምንናገረው። እኔ ቤት ሁሉም የልባቸው ነው። እኔ አብርሽን አትንኩብኝ ብቻ ነው ምለው እንጂ የፈለጉትን መተንፈስ ይችላሉ። እኔ ሄድበት ነበረ ግን ዛሬ 39 ልጅት እንደ ጥፋት ቢያጠፋ ራሱ እኔ ስልክ ዘግቼ እወጣለሁ እንጂ አብርሃምን አላስረግጥም። እኔ ነፍሴ እውነት የምወደው እዮብዬ የምወደው ልጅ ይሙት እኔ ቤቴን ከፍቼ አብርሃምን አላስረግጠውም። ሞት ይመርጣለሁ። እንዲህ በምድር ላይ እንደው የነቢጤ እንኳን እኮ አይጠፋም። መንገድ ላይ ዞር ዞር ብትል ዛሬ እኮ ጥፋት የለበትም። ወላሂ ላዚም ጥፋት የለበትም። ምን አደረገ እንዴ? አንቺ ስለማታምነው እኮ ነው። ቆይ ትንሽ አውሩ። ልብስ ናውጣና ቪዲዮ ልስራ። አሁን ቪዲዮ ልስራ። አሁን ትንሽ አውሩ እናንተ። ቆይበናሽኛና ጨብጨብላት እንጂ በመጀመሪያ እንስላት እንጂ ሁሌም ልጅ በጸባብ ልጁ ላይ ሰበብ አርግቶ ይጠራል። ልጁ ላይ ሰበብ አርግቶ ይጠራሉ። ምን አይነት እኔ የምለው አዳምጡ። እናቶች እዚህ ጋር ትኖራላችሁ። አዳምጡ። የሸልዬ ግሩፖች እናት ናት እርጉዝ ሆና ልጅ ማለት ነው። ያረገዘችው እኮ ልጅ ሳይሆን ዱብዳ ዱብዳ። አንድ ነገር አዲስ አበባ ከተማ ያወጣ ስሙኝማ ግን እኮ ልጅ አሁን 7 ወሩ ነው 8 ወሩ ነው 7 ወሩ ነው አለ። ግን እኮ ልጁ አልፋፋም። የምን ነገረኛ ነገር እየበላሽ ማለት ነው። ልጅ እኮ አልፋፋም። ታውቃላችሁ። ይቅርታ አድርጉልኝና ምን ልጅ ነው የሚፋፋ? አንቺ ደግሞ ልጁ መሰቁጭ ብላ ወንድ እየፈለገች እኮ ነው። ልብሱ ሰፍቷታል። ቅጥል ትበል ወኘባት ማለት ነው። ሩታና አብርሽ ምግብ እየበሉ እየተጎራረሱ ያለ ሄርሚ መታ እንድታይ ነው እሱ ሀሳብ ፍላጎታቸው የነበረው። መጀመሪያ የኤፍሬምማ ፍላጎትማ ትላንትና ከሄርሜላ የነበረው ከሩታ ጋር